የዋልድባ ገዳም መነኮሳት በእሸቱ መለሰ ድርጊት ማዘናቸውን ተናገሩ። በአሁኑ ሰዓት ኮሜዲያን እሸቱ መለሰ ከባድ ተቃውሞ እያጋጠመው ይገኛል። የተፈጠረው ነገር ምንድን ነው የሚለውን በዝርዝር ውስጥ አካተናል፣ እናደርሳችኋለን። ዓለም እንደ ሴት በጣም ታደክማለች። ከታላቁ ሰው ለሰው ድራማ በስተጀርባ የነበረችው ብርቷ የሚዲያ ባለሙያና ነጋዴ ብስራት ገመቹ ማህበራዊ ሚዲያውን ያነጋገረና እያንዳንዱ የኢትዮጵያ ሴት በትልቅ ጽናት ሊሰማው የሚገባ እውነተኛ የህይወት ሚስጥር በትንሹ ገለጥ አድርገን እናደርሳችኋለን። ትልቅ ትምህርት እንደምታገኙበትም አንጠራጠርም። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ እውነቶችንና ትርክቶችን ወደ እናንተ ወደ ቤተሰቦች ተደራሽ የሚያደርግ መሰናዶችን ነው። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መሰናዷችን እናመራለን። ዓለም እንደ ሴት በጣም ታደክማለች። ከታላቁ ሰው ለሰው ድራማ በስተጀርባ የነበረችው ብርቷ የሚዲያ ባለሙያና ነጋዴ ብስራት ገመቹ ማህበራዊ ሚዲያውን ያነጋገረና እያንዳንዱ የኢትዮጵያ ሴት በእንባና በጽናት ሊሰማው የሚገባ እውነተኛ የህይወት ሚስጥሯን በትንሹ ገለጥ አድርገን እንደሚከተለው እናስመለክታችኋለን። በኢትዮጵያ የፊልምና የድራማ ታሪክ ውስጥ የማይረሳ አሻራ ጥሎ ያለፈውን ሰው ለሰው ድራማን ጨምሮ በርካታ ግዙፍ ፕሮዳክሽኖችን ከጀርባ ሆኖ ከገነቡት ብርቱ ሴቶች መካከል አንዷ የሆነችው ብስራት ገመቹ በኢቢኤስ የሻይ ሰዓት ፕሮግራም ላይ ቀርባ ያደረገችው ልብ የሚነካና ጥልቅ የሆነ የህይወት ተሞክሮ ማካፈል ለብዙዎቻችን ትልቅ መማሪያ ነው። እጅግ አልፎ አልፎ ብቻ ኢንተርቪው የምትሰጠው ብስራት ከዩኒቨርሲቲ ምረቃ እስከ እናትነት፣ ከጥበብ ድካም እስከ ስኬታማ የንግድ ህይወት ያሳለፈችበትን እውነተኛ መንገድ በግልጽ አውግታለች። ብስራት ከጎንደር ዩኒቨርሲቲ በቢዝነስ ማኔጅመንት እንደተመረቀች በአመቱ ነበር እናት የሆነችው። በወቅቱ ያለምንም የቅርብ ዘመድ የአክስትም ሆነ የአጎት እገዛ ልጇን ከሆስፒታል እንደወጣች በራሷ እጅ ብቻ አጥባ አልብሳና ተንከባክባ ዛሬ ላይ የደረሰችበት ደረጃ አድርሳታለች። ይህ በወጣትነት እድሜዋ የተሸከመችው ከባድ የኃላፊነት ስሜት በህይወቷ እንድትረጋጋ ዓለማዊ መዝናኛዎችን ትታ በልጇና በስራዋ ላይ ብቻ እንድታተኩር ትልቅ መንደርደሪያ ሆኗታል። ለብዙዎቻችን ሰው ለሰው ድራማ ላይ የምናውቃት ብስራት ከዛም ባለፈ መልክና ዋዜማ የተባሉ እጅግ ውድና አድካሚ ፕሮዳክሽኖችን በጅቡቲ፣ በኬንያ እና በሮተርዳም መርከቦች ላይ ጭምር በዳይሬክተርነትና በፕሮዲውሰርነት የመስራች እውነተኛ የሙያ ሰው ናት። በጥበብ ዓለም ውስጥ ስላለው ድካም ስትናገርም በሀገራችን ኢኮኖሚ ጥበብ ብቻውን ህይወትንና ቤተሰብን ለመምራት አስቸጋሪ በመሆኑ እያንዳንዱ ወጣት የጥበብ ሰው ጎን ለጎን ሳይድ ቢዝነስ ሊኖረው እንደሚገባ በራሷ የንግድ ህይወት በተግባር አሳይታለች። ለ15 ዓመታት ያህል በውበት ሳሎን እና በኮስሞቲክስ አስመጭነት የሰራች ሲሆን አሁን ደግሞ ከቴክኖሎጂ ጋር የተያያዘ አዲስ የውበት ስራ ለመጀመር በዝግጅት ላይ ትገኛለች። ዛሬ ላይ በበለጠ ተውባና አምሮባት የምታዩት ብስራት ለዚህ ሚስጥሯ ራስን መውደድ መሆኑን ትናገራለች። ራሴን ካልወደድኩ፣ ካላከበርኩና ካላሳመርኩ ለልጄም ሆነ ለሌላው ሰው መሆን አልችልም የምትለው ብስራት ሴቶች በህይወት ውጣ ውረድ ውስጥ ራሳቸውን መጣል እንደሌለባቸው፣ በኩራት ራሳቸውን መንከባከብ እንዳለባቸው ትመክራለች። አሁን ላይ በዩቲዩብ ገጿ የምታቀርባቸው እውነተኛ የወንጀል ታሪኮች ብዙዎችን እያስተማሩ ይገኛሉ። ሰዎች በጣም ደግ ስለሆኑና ራሳቸውን ለፍቅር ስለሚከፍቱ ነው ትልቅ ጥቃት የሚደርስባቸው በማለት ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ትመክራለች። በግል ህይወቷም የማይጠቅሟትንና መርዛማ የሆኑ ሰዎችን ያለምንም ጸጸት ከህይወቷ እንደምታስወጣና አሁን ላይ በሚያከብራትና በሚወዳት ሰው ታጅባ ሰላማዊና ደስተኛ ህይወት እየመራች እንደሆነ በግልጽ ተናግራለች። የብስራት የህይወት ጉዞና ጠንካራ አቋም በተለይ ለሴት እህቶቻችን ራሳቸውን እንዲያገኙና በራሳቸው እንዲቆሙ ትልቅ መነሳሳት የሚሆን ነው። ውድ ቤተሰቦቻችን እናንተስ ከብስራት ገመቹ የህይወት ፍልስፍናና በይበልጥ ደግሞ የትኛውን ወደዳችሁ? ታሪኳስ ምን አስተማራችሁ? እስኪ አስተያየታችሁን ኮሜንት ላይ አጋሩን። ወደ ቀጣዩ መሰናዷችን እናመራለን። ተወዳጁ ኮሜዲያን እሸቱ መለሰ ሰሞኑን ከባድ ተቃውሞ እየገጠመው መሆኑን በመግቢያችን ላይ ጠቆም አድርገናችኋል። ለምንድነው ተቃውሞ የገጠመው የሚለውን እናስመለክታችኋለን። ከዛ በፊት ግን አንድ ፕሮግራም ወደ ተመልካቾች አቅርቦ ነበር፣ በዶንኪ ቲዩብ አማካኝነት ማለት ነው። እንግዲህ እሸቱ በተለያዩ ገዳማት ላይ የተለያዩ ፕሮግራሞችን እንደሚያዘጋጅ እንደሚያቀርብ ይታወቃል።
ይታወቃል። በዋልድባ ገዳም ውስጥ ደግሞ የገቢ ማሰባሰቢያና የእርዳታ ፕሮግራም የሚመስል አንድ ዝግጅት አዘጋጅቶ ነበር። እዚህ ዝግጅት ላይ የተመለከትናቸው በጣም በርካታ ነገሮች አሉ። ከዚህ ቀደም ቪዲዮ ተሰርቶ ወደ ተመልካች በቀረበ ጊዜ በጣም በርካታ ትችቶችን ሲያስተናግድ ነበር። ከነበረበት ትችት መካከል አንዱ በፕሮግራሙ ላይ የተጠቀማቸው መነኮሳት ናቸው ብሎ ያቀረባቸው እናቶች፣ ወጣቶች፣ ጉስቁልና የቀመሱ የሚመስሉ ከተማ ውስጥ የሚመስሉ ሰዎች ነበሩ እና እንዲህ አይነት መነኮሳት አሉ ወይ? ለምንድን ነው እንዲህ አይነት እናቶችን ወይም እንዲህ አይነት ሰዎችን መጠቀም የፈለገው? እነዚህ የእውነት ገዳማውያን እናቶችን የሚወክሉ ናቸው ወይ? ነገሩ ትወናል አልመሰለም ወይ የሚሉ የተለያዩ ጥያቄዎች ሲነሱበት ነበርም። እንደዚህና ሌሎች በጣም በርካታ ጥያቄዎች ሲነሱ ሰነባብተዋል። ከፍተኛ ተቃውሞም ጭምር ነበር ሲደርስበት የነበረው። በመጨረሻ ግን አባቶች በእግረኛው ሚዲያ በኩል መጡና ስለ ጉዳዩ ማብራራት ጀመሩ። እነዚህ አባቶች በዋልድባ ገዳም ውስጥ የሚኖሩ መነኮሳት ናቸው። አስከፍቶናል። ለምን የቦታውን ሕግና ስርዓት አጣው? በአባቶች ላይ እስከ መሳለቅ ድረስ ያውም መሰደቢያም ጭምር ሆኗል ማለት ነው ጉዳዩ። ለምን በገዳሙ ላይ ያልተፈተሸ ስርዓት ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያን ገዳማዊ ህይወትን መሰረት ያደረገ ነው የሚል በደንብ የተፈተሸ አልመሰለኝም እና በእግረኛው ሚዲያ ላይ ታዲያ ብቅ በማለት ስለ ቪዲዮ እያንዳንዱን ነገር ትክክል አይደለም ብለው ያሰቧቸው ነገሮች ሲናገሩ ተሰምተዋል። የዋልድባ መነኮሳት በእግረኛው ሚዲያ ላይ ቀርበው በእሸቱ መለሰና በዶንኪቲዩብ ድርጊት ማዘናቸውን ነው የገለጹት። ባህታውያን እንደሚሉት ከሆነም እሸቱ መለሰ ሰሞኑን የዋልድባ ገዳማትን በተመለከተ የሰራው ዘጋቢ ፊልም በጥናትና በስርዓት ተዘጋጅቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም በማለት ነው የተናገሩት። ከዚህ ውጭ ግን በጠቆሙት መሰረት እናቶችን እያሯሯጡ ያን ያክል ካራክተር ማሳየት ተገቢም አይደለም፣ ገዳማዊ ስብዕናም አይገልጽም ብለውታል። እናም እማሆይ መልእክቱን ያስተላለፉበት መንገድ ሁላችንም አስከፍቶናል ነው ያሉት። እነዚህ አባቶች የቦታውን ህግና ስርዓት የጣሰ ነው በማለትም ኮንነዋል። በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት ነው በማለት ነው የተናገሩት። እነሱ ሲያስረዱም ዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ህግ መሰረትም የሴት ገዳም የሚባል ነገር አለመኖሩንና ፈጽሞም እንደማይፈቅድ አብራርተዋል። ገዳሙ የራሱ የሆነ ጥብቅ ህግ አለው ብለዋል። ከውጭ የሚመጡ መነኮሳትን ቀርቶ ጳጳሳትን ቢሆኑ ዝም ብለው ገብተው መቀደስና ስጋ ወደሙን መቀበል የማይችሉበት ቦታ ላይ ይህ የተሰራው ድራማ መሰል ስራም የገዳማውያኑን ችግር አጉልቶ ገቢ ለማሰባሰብ የሚቀሰቅስ እንጂ ትክክል አይደለም። ከዚያም ይልቅ ፊልሙ ዓለማዊ እይታን ያነበበ ነው በማለት ነው ሀሳባቸውን ያስቀመጡት። እነዚህ መነኮሳት እንግዲህ እንዳልኳቸው ቀደም ሲል በዶንኪቲዩብ በኩል በቀረበው ፕሮግራም ላይ ይህ የቀረበበት መንገድ ልክ አይደለም፣ ከሁሉም በላይ ቅድም እንደነገርኳቸው ዓለማዊ ነገር የበዛበት ነውና ትክክል አይደለም የሚል ሀሳባቸውን አቅርበዋል። እንግዲህ ፕሮግራሙን እናንተ አይታችሁታል ብለን እንገምታለን። አሁን የተሰማው የአባቶች ንግግር እንዴት አያችሁት? እንዴት ተመለከታችሁት? ውድ ቤተሰቦቻችን ሁሉንም ሀሳባችሁን በኮሜንት ላይ ልታጋሩን ትችላላችሁ። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ እናመሰግናለን። ዛምራን አዲስ ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ወደ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩ።